አንድ ሰው ሲጀመር ካልተስማማ ይለያያል። በዚህ ማመን አለባችሁ። ግን በዲስሪስፔክት ማመን የለብሽም። በቃ በዲስሪስፔክት ማመን የለባችሁ። ወዶ የለ 3 ልጅ ለምን 9 አይወልድም? ካልተስማማሽ ይለያያል። እና የማንን ወንበር ያመጣሽ ስዳምሽ ሊያይሽ ነው እንዴ? ቤት ውስጥ ምንድን ነው የምታወሩት? ትክክለኛ ወሬ ነው። ሴት ስለሆንሽ በሴት መቆም የለብሽም። ፍርድ መፍረድ አለበት። አሁን ነው ያሰበው። ኦኬ ሮጠ ወይ ቸኮለ ለሚለው ትንሽ ብሬክ ልንዝላት እንችላለን ለሷ። ከዛ ውጭ እናንተ የምታወሩት ናፈከኝ ባሌ ብላ ራቁቱን ፎቶ ይዛ ለሰው ሰጣ። ሰው የተዋለደበት ሰው ጋር እንዴት እንደዛ ያደርጋል? ጋይስ እንዴት ነው የምታረጉት? ትክክለኛ ልጆቻችሁን የምትወዱ ከሆነ እኮ የፈለገ ልጣላ የፈለገ ተለያይ አሳልፈሽ አትሰጣጭም። የፈለገ ነገር ዳሴ ትክክለኛ ፍቅር አስባችሁበት ልጆቻችሁን ከወለዳችሁ ጋይስ በቃ ይሄን ነው እኔ ማሰቡ። ትክክለኛ አስበሽ ልጅሽን ከወለድሻት ኔቨር ኤቨር ኤቨር ጋይስ የፈለገ ሰው ይምጣ በላይፍሽ፣ ያኛው ሌላ ላይፍ ነው፣ ይሄኛው ሌላ ላይፍ ነው። የወደሽው ባርኮዬ ብዬ ስጠራ ማሰብ አለብኝ። አማን እየሰል ልጆችን በጣም ነው የምወዳቸው። ኤኒቲንግ መጠንቀቅ አለብሽ። ዲፌንድ ነው ልታረጊ የሚገባ ለውጭ ሰው እንጂ አውጥሽ ልጅቷ ልክ እንደ ቲኔጀር እንደጠበሰ ወገቧን ይዛ እንደዛ እያወራችሁ የዛሬ ልጆች አሁን አማን ባርኮዬ 7 ዓመቱ ነው። ቤት ኑሮኛውን ይሄ ቤቴ ነው ሊሸጥ ነው የራሴ ካልነገርኩት ባርኮን እንዴት ነው የሚያውቀው? ስለዚህ ቤት ጋይስ ትንሿ ሕፃን ስትናገር አንጀቴን በላችኝ። አንጀታችሁ ይበጠስ። መጀመሪያ እናት እንደዚህ ብላ ለልጅ ስታወራ ባለጌ አይባልም ማለት ነው ያለባችሁ። ምንም ታወሩት የኔ 7 ዓመቱ 8 ዓመቱ እኛ ካልነገርናቸው ያውቃሉ እንዴ ልጆቹ? በተለይ የአሜሪካ ልጅ ደግሞ ይጫወት ይዝለል እንጂ ደግሞ ስለ ቤት ካርታ የኢትዮጵያ ካርታ ይሁን የዚህ ቤት የትራምፕ ይሁን እንደው ሲቲዝን ይሁን ይሄ መኪና የሆነ ነገር የሚያውቁት አለ እንዴ ልጆቹ? ደግሞ በዚህ ሰዓት ጥሩ ነገር ለልጆች ተናገሩ። ጥሩ ነገር ለልጆቻችሁ ማይንድ የምትጠነቀቁ ከሆነ you have to feed like ጥሩ ነገር እንጂ ቁጭ ብላችሁ በዛ መጠን እናትየዋን የምታክል ልጅ ምንም ገና ህፃን ልጅ ብትሆንም ቆም ብላ አባትየውን በዛ መጠን እያወራቸው how feel guys እንደዚህ አይነት ነገር ሳፖርት የምታደርጉ ና ልጅ አባትን ማክበር አለበት። የፈለገ ነገር ቢሆን ለልጆች የምንነግራቸው ነገር አለ፣ የማንነግራቸው ነገር አለ። ግን ውጭ ላይ ወጣችሁ ለምን እንደዚህ ሆነ? ሁለት ሳይድ ነው ማየት ያለብን። እሱም በድሎ ሊሆን ይችላል። እኔ አላውቅም ብዙ፣ ግን እሷ በደለችው ሲባል ነው የሰማው። እንግዲህ ያው እንደሰማ ነው የሆነ ነገር እንደሰማ ነው እንግዲህ እሷ ናት የበደለችው ነው የሚባል። ግን አንዳንድ የምናየው ኮንሲኩዌንስ አለ ጋይስ። ስናይ ደግሞ አንደኛ ለልጆቻችን የኛ ሪሌሽንሺፕ ላይክ ሊበላሽ ይችላል ወሬቨር። ግን ለልጄ ቤቴ ሊሸጥ ነው ብዬ አረዋነት ሳልህም እና አልነግረውም። that's your fault baby you need to like wake up። አይነገርም ለልጅ። እንዴት ነው ልጄ ባሌ የነበረን ሰው እንደዛ ቆማ የምታወራው? አባቷ እኮ ነው፣ አባቷ ነው ጋይስ። ማውራትም መብት የላትም እንደዛ። ልጅ የምታወራው የሚያስፈልጋትን ነገር ነው የምትጠይቀው እንጂ በእንደዚህ አይነት ሪሌሽንሺፕ በእናቷ ስዊች ተደርጋ እንደዛ ማውራት የለባትም። አንዳንዴ ስትፈርዱ ስትጽፉ ተመቸን ብላችሁ ሳይሆን ብዙ ህዝብ ነው የሚያየው ኮመንታችሁን፣ ንግግራችሁን፣ ኤቭሪቲንግ የእናትየዋ ፎልት ነው ይሄ 100%። በእርግጥ ሴቶቹ ሌላ ወንድ ሲወዱ ወንድ ልጅ እንደ ውሻ ማየት ይጀምራሉ። ግን ፍቅር ቢያልቅም ሪስፔክት የሚባል ነገር አለ። አምና ፐርፌክት፣ ግን አንዳንዴ የምናወራውን ነገር ማወቅ አለብን፣ የምናረገውን ነገር። አንዳንድ ሰው እኮ በጣም ፋውል ሰርቷል እኮ በላይፋችን። ግን if you love your kids no you can't talk to like that never until now በስነ ስርዓት እንዲያወሩ ነው ማረጋቸው ልጆቼ። until now ነው የምላችሁ። ልጅ እንኳን የሆነ ስልክ ይዞ የሆነ ነገር ሲል ባርኮን keep your phone ነው የምለው። በስነ ስርዓት መለያየትሽ ልጅሽ ላይ አይደለም የምታወራርጁ። ሪስፔክት ነው የምታስተምሩት ለልጆቻችሁ ጋይስ። የፈለገ ተበድለሽ ሊሆን ይችላል። ልጆችሽ ግን በፍቅር ነው ማደግ ያለባቸው እንጂ እዛ ቁጭ ብለሽ ልጅሽ ወገብሽን ይዛ ባልሽ የነበረን ሰው በዛ መጠን ስታወራው how feel አባትነቱን እንዴት ነው ሪስፔክት የምታደርገው ልጅሽ? እንዴ ምንድነው? በጣም ቂጣችን ወጣ ወገባችን ተወጥሯል ጡታችንም እያደገ ነው የምትሉ ሴቶች አላችሁ። ትዳራችሁን ስትፈቱ ና ብትፈቺም እስቲ ልጆችሽ ክብርሽ ናቸው። በጭንቅላታችሁ በተረከዛችሁ የምታስቡ ሰዎች አላችሁ። ቂጣችሁ ሲያጥ ወገባችሁ የሆነ መስመጥ ሲጀምር ጡታችሁ የሆነ ጉልበታችሁ ላይ ደርሶ ይሆናል ወይ ጡት ማሰሪያው ይሆናል ከፍ ያደረገው አጥብተሽም ሊሆን ይችላል። ግን አንዳንዴ በተረከዛችን ማሰብ ደግሞ እናውቀው ትክክለኛው ሪያሊቲው ነገር አለ። ስንፈርድ እንደ ሴት ምፈርደው ነገር አለ። ኦኬ በድሏት ምናምን ሊሆን ይችላል። የሰው ልጅ ግን ካልተፈላለገ ይለያያል። ወይ እሱ ደግሞ ጨላ የለውም ቸግሮት ሊሆን ይችላል። እና አንዳንድ ሰው እኮ በጣም ነው የምታስቁኝ። እና
ማንኛውም ሰው ቸግሮት ልጅ ስላለው ብቻ ሆምለስ ይሁን ነው የምትሉት? ምንድን ነው የምታወሩት ጋይስ? አንደኛ ፈርስት ኦፍ ኦል ትክክለኛ ሴት ከሆነች የወለደችበት ሰው ላይ እየቸገረው እያየች ትክክለኛ ህሊና ካላት እኮ አይ ዶንት ቲንክ ሶ ላይክ መጥፎ ነገር ትሰደቢበታለሽ እኮ አንዳንድ ነገር የሆነ ሰዓት ትሰደቢበታለሽ። ልጆችሽ አንገት ይደፋሉ እኮ የሆነ ሰዓት የሆነ ዝልዝል ብሎ እንደው የሆነ መሰሪ ወረበላ ካልሆንሽ በስተቀር በጣም የምትወጃቸው ልጆች ካሉሽ እኮ የልጆችሽ አባት እኮ የሆነ ዘልዛላና መንገደኛ ሲሆን እኮ አንገት ትደፊያለሽ።